አረ ከእስልምና ወገን ያለው ኤምራን እጅግ በጣም ከባድ የሆነ ጥያቄ ነው የጠየቀን። ኦርቶዶክሳውያኖች ተጨነቅን፣ በቃ ማስረጃ የለንም እንዴት እንሆን ምናምን። እሱ ሊመልስ ካላችሁ አትመልሱም፣ ግን ዝም ብላችሁ እዩት። መልስ ካለ ሞክሩ። እሺ የሉቃስ ወንጌል ምዕራፍ 23 እንደዚህ ይላል። 6 ሰዓትም ያህል ነበር፣ ጨለማም እስከ 9 ሰዓት ድረስ በምድር ላይ ሆነ። ቀን ላይ ጨለመ፣ ቀኑ ጨለመ ይታያችሁ። ፀሐይም ጨለመ አለ፣ ፀሐይ ጨለመች። ይሄ ትልቅ ተአምር ነው አይደለ? ትልቅ ተአምር ነው። ግን ጥያቄያችን ምንድነው? ይሄን ተአምር እንደው ከመጽሐፍ ቅዱስ ውጭ ያየ አለ? ከመጽሐፍ ቅዱስ ጸሐፊያን ውጭ ማለት ነው። ለምን ፀሐይ ጨለመ ማለት ትልቅ ነገር ነው። ሁሉም ሰዎች ማየት አለባቸው። በታሪክም መዘገብ አለበት። እሱን ተውትና ታሪክ ላይ የመሬት መንቀጥቀጥ ራሱ ይመዘገባል። ግን እንደው ቀን ጨለማ የሆነበት ታሪክ ተመዝግቦ ያውቃል? ፀሐይ የጨለመችበት ካለ እስቲ ያሳዩኝ። አዎ መልስ አለን። መልሱን ደግሞ ከዚህ በኋላ ያለውን ተመልከተው። ፌልጎን የተባለው ይህ አረማዊና እምነት ያልነበረው ስለ ክርስቶስም ስለምንም ነገር የማያውቅ የነበረው ይህ ሰው በ202 ኦሎምፒክ ውድድር ላይ በተከናወነው ክዋኔ ላይ የተከሰተውን እጅግ የሚያስገርም ነገር እንዲህ በማለት መዘግቦ ነበረ። ኦሎምፒደስ በተሰኘው መጽሐፉ ባለ 16 ጥራዝን ጽፎልናል። ይህን የጻፈው መጽሐፍ ከ776 ዓመተ ዓለም ከክርስቶስ ልደት በፊት የተጀመረውን የኦሎምፒክ ውድድር ላይ የተከሰቱ ታላላቅ ክስተቶችን ጽፎ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዘመን 202ኛው የኦሎምፒክ ውድድር ይከናወን ነበረ። እንዴት እንደመጣ ልንገርክ። 202ኛው የኦሎምፒክ ውድድር እንዴት እንደደረሰ ምናሰላው 776 ዓመተ ዓለም ከክርስቶስ ልደት በፊት የነበረውን 33 ዓመት አንድ ላይ ስንጨምር 809 ዓመት ይመጣል። 809 ዓመትን ኦሎምፒክ በየ4 ዓመቱ ይከናወናል። ለአራት ታካፍለዋለህ። ስታካፍለው ክርስቶስ በተሰቀለበት በ33ኛው ዓመት ላይ የ202ኛው የኦሎምፒክ ውድድር 4ኛ ዓመት የመዝጊያ ውድድር ላይ ነበሩ። ያቺ ሰዓት ላይ የተከሰተችዋን ታዲያ ፌልጎን እንዲህ በማለት ይጽፏል። የምጽፍልህን ጽሑፍ ከስር ተመልከተው። በአማርኛው ስንተረጉመው እንዲህ ይላል። ቪዲዮን ሙሉ ላርግልህና አብረኸኝ አንብበው። በ202ኛው ኦሎምፒክ በ4ኛው ዓመት ከዚህ ቀደም ታይቶ የማይታወቅ ታላቅ የፀሐይ ግርዶሽ ጨለማ ሆነ። በቀን በ6 ሰዓት በቀን እኩለ ቀን ላይ ቀኑ ተለውጦ ሙሉ በሙሉ ጨለማ ሌሊት ሆነ። ከዋክብትም በሰማይ ላይ ታዩ። በቢታንያ ታላቅ የመሬት መንቀጥቀጥም ሆነ። በኒቅያ ብዙ ቤቶች ወደቁ። ሌላ ማስረጃ ልጨምርልህ። ታላቁ ሄሮድስና የኢየሱስ ዘመን ስሌት ታሪካዊ እና አርኪኦሎጂያዊ ማስረጃዎች በጄርዳን ጄርቱክስ የተጻፈ መጽሐፍ ነው። በአንደኛው ክፍለ ዘመን የኖረው ሳምራዊ የታሪክ ጸሐፊ ታለስ ሄስትሮይስ በተሰኘው መጽሐፉ በሶስተኛው ጥራዝ ላይ የተናገረው ጁሊየስ አፍሪካኖስ በ220 ዓመተ ምህረት አካባቢ ጠቅሶ እንደሚከተለው ሰፍሯል። ዓለም ሁሉ ላይ እጅግ አስፈሪ ጨለማ ወደቀ። በድንጋዮችም በመሬትም መንቀጥቀጥ ተሰነጠቁ። በይሁዳም ሆነ በቀረው ዓለም ያለ ብዙ ቦታ ገረሰሱ፣ ፈረሱ በማለት ይናገራል። የጥሬሌሱ ፌልጎን ደግሞ እንዲህ በማለት ጽፏል። ዩሱቢሊዮስ የተሰኘ ዘጋቢ በተለየ አኳን የጻፈው ነው። ትክክለኛ ቀኑን በመጥቀስ እንዲህ በማለት አስፍሮታል። በ202ኛው ኦሎምፒክ 4ኛው ዓመት ላይ ግን ከዚህ ቀደም ታይቶ የማይታወቅ እጅግ ታላቅና ድንቅ የሆነ የፀሐይ ግርዶሽ ጨለማ ሆነ። በ6ኛውም ሰዓት ቀኑ ወደ ጨለማ ሌሊቱ ተቀየረ። በዚህም ምክንያት ከዋክብት በሰማይ ላይ ታዩ። በቢታንያ የሆነው የመሬት መንቀጥቀጥ የኒቅያ ከተማ በርካታ ህንፃዎችን አፈራረሰ በማለት ያስቀምጣል። ይህ ከመጽሐፍ ቅዱሱ ጋር አንድ አይነት ሆኖ እናገኘዋለን። እስኪ ኤምራን ወደ ጠቀሰው መጽሐፍ ቅዱስ ክፍል እንሂድና ከነዚህ የተለየ ነገር ጽፏል እንመልከት። የሉቃስ ወንጌል ምዕራፍ 23 ከቁጥር 44 እስከ 45 ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ላይ ሁሉ ጨለማ ሆነ፣ ፀሐይም ጨለመ፣ የቤተ መቅደስ መጋረጃ ከመካከሉ ተቀደደ ይላል። እንግዲህ ይህን ይመስላል መልሶቻችንን መርምረህ አንብበህ ተረድተህ ለራስም ለጭንቅላትም ለማወናበድም ለሞከርካቸውም ሰዎች ጥሩ መልስ የሚሆን ይሆናል ማለት ነው። ሌላም ጥያቄ ካለ የፈለግከውን ጥያቄ ማምጣት ትችላለህ። እኛ በማስረጃና በመረጃ መልስ እንሰጣለን። ኦርቶዶክሳውያን ሼርና ላይክ እያደረጋችሁ ለብሶች እንዲደርስ አድርጉልን። ሰላም ቆዩ።